በስተመጨረሻም ማነው ናቲ እንግዲህ ዋጋውን አገኘ ማለት ነው። ተመስገን ጀግናው እጅ ከፍንጅ ያዘው። ለፖሊስ እንግዲህ ደውለው ፖሊሶች ያው አባዬ ግን ያየውን ነገር ማመን አቅቶት እንደዚህ ራሱን ይዞ ቆሟል ማለት ነው። ሴትየዋን እንግዲህ ጭንብል ለብሶ ሲያስበረግጋት ነበረ ማለት ነው። እናም ቲናም ለተመስገን ነግራው ነበረ። እንደገና እድልም እኔ ይሄ ነገር ናቲ እንደሆነ ነው የሚሰማኝ እያለች ለተመስገን ነግራው ነበረ። ታዲያ ተመስገን ጨለማ ለብሶ መጥቶ ጉድ ሰራው ማለት ነው። ናቲ የመጨረሻ ካርዱን ስቧል ከዚህ በኋላ ማለት ነው። ምንም ማድረግ እንኳን እንደማይችል ምን አይነት ክፉ ሰው እንደሆነ ትናንትና ነው ያየሁት። የእውነት የክፋት ጥግ በቃ ተንኮል ደግሞ እኮ የማይሳካለትን ነገር ነው እያደረገ ያለው። ቆይ እንዴት ነው የሰው ቤት ሸጦ ገንዘብን ለራስ ማድረግ የሚቻለው? የምሬን እኮ ነው። በጣም ነው የሚገርመኝ። ታዲያ ተመስገን ለአባዬ መናገር ያለበትን ነገር ተናግሮ ነበረ። ያው እየፈራ ነው ታዲያ ማለት አባዬ ሚስቲቱ እንድትቀየምም ሆነ ምንም እንድትከፋ አይፈልግም። በአሁኑ ሰዓት እሷ ያለችውን ነገር ብቻ ነው የሚስማማው አባዬ ውስጥ ሁርር ቢልም ማለት ነውና ተመስገንም ታዲያ እያስተባበለ ለአባዬ ነገረው። ተመስገን አንተ እኮ በጣም ጥሩ ሰው ነህ፣ እኔ ብለህ ነው የውድ እያደረክ ያለው። እስኪ በቻልኩት አቅም ለማስተካከል እሞክራለሁ አለ ማለት ነው። አባዬ ይሄን ልጅ ተጠንቀቀው፣ በተለይ በዚህ ሰሞን እኔ ምኑም ደስ አላለኝም። ምን ላድርግ ተመስገን፣ እሷ ናት እኮ ቤት ውስጥ ይቀመጥ ያለችው። አባዬ እሱ አውቆ ነው ታመምኩ ብሎ ወደ ቤታቸው የመጣው። በቃ በፊት በትሁት ሀሳቦ ነበረ ቤት የሚመጣው። አሁን ትሁት ስለሌለች በምን ሀሳቦ እንደ ልቡ ይመጣል? ስለዛም ነው ታመም ያለው 15 ቀን እዚህ ቤት እንድቀመጥ ፍቀዱልኝ ያለው። ለዛ ነው እንጂ በፍጹም አልታመመም አባዬ። ምክንያቱም ምክንያት የለውም የሚመጣበት። ይሄንን ምክንያት ፈጥሮ ነው እናንተን እዚህ እያሰቃያለሁ እንጂ በፍጹም እዚህ ቤት ውስጥ እኔ እኮ ብዙ አመት ኖር ያለው አይደል እንዴ ከእናንተ ጋር ምንም የለም እዚህ ቤት ውስጥ። ግን እሱ አውቆ ነው እያለ እንግዲህ ናቲን ወነጀለው ማለት ነው። ከዛ በኋላ ናቲ እንግዲህ እንዳያችሁት ነው ጭንብሉን ለብሶ ሴትዮዋን እያስፈራራ፣ እሷ ሽንት ቤት ውስጥ ቆማ እጇን ስትታጠብ በመስታወት ውስጥ ሞግ አለባት። እሷም ጭዋት አለቀቀችው። ደግሞ እየሮጠ እየሄደ ተሰውሮ ልብሱን ያወልቀዋል። እና እንግዲህ ናቲ በስተመጨረሻም ዋጋውን አግኝቷል ማለት ነው። እውነት ይገባዋል። ተንኮለኛ ሰው ቅጣት ይገባዋል ማለት ነው። ለአባዬ ይሄ አይገባውም ነበር። እሱ ግን በቃ የተንኮልን ካባ ተላብሷል። ምንም እንትን የማይል ሰው። ኧረ እኔ እንጃ። የናቲማ የጉር ነው በእውነት። እንግዲህ ከአሁን በኋላ ምርጫ የለውም። ናቲ ሲታሰር ደግሞ እናቱ ትመጣለች። አሁን እናቱ ደግሞ ከአባዬ ጋራ ኃይለኛ ግብግብ ትፈጥራለች። አንተ ማን ስለሆንክ ነው ልጄን ያሳሰርከው ትላለች። እና እመኑኝ ትመጣለች አለሜ ማለት ነው። ስለዚህ ሆኖም ግን ናቲ መታሰር አለበት። ምክንያቱም ተገቢውን ቅጣት ማግኘት አለበት። ጉድ እና አባዬ ቤት እኮ አይንን ጥሎ በቃ አላነሳም ማለት ጨርሶ ምን ጉድ እንደሆነ እንደው ለአባዬ አሁን የገባው ነበረ። እውነት ለመናገር አባዬ ለናቲ ምን ያሉ ነው አለ ከእናቱ ጭምር። እሷም ያኔ እንደዛ ተሳድባ ውልቅ ብላ ሄደች። እሱም ደግሞ እናቴን እኮ ሙልጭ አድርገ ሰድባሃታል ምናምን ብሎ አባዬን አፍላፊ ተናግሮት ነበረ ማለት ነው። አስታውሳችሁ ከሆነና በዚህ ልክ ነው እንግዲህ የሰው ልጅ ወደ ታች ወርዶ እኔ እንጃ፣ እኔ አላቅም በእውነት ምን አይነት ጭካኔ እንደሆነ። ታዲያ አባዬ እሱም ከተመስገን ጋር ተነጋግሮ ነበር ማለት አባዬ ዛሬ እንዳተኛ ምንም በቃ ጆሮን አቁምና እያዳመጥክ፣ ይሄ ልጅ ምንም አላማረኝም። እሱ አላማው ያ ቤት እንዲሸጥና ገንዘቡ እኔ እንዴት አድርጎ ገንዘቡ እጁ ላይ ለማስገባት እንዳሰበ ራሱ አላውቅም። ግን አንተ የምትላትን እሺ፣ እሷ የምትልን እሺ ስለምትል ይሄ ቤት ይሸጥ ካለችህም ትሸጣለህ አባዬ። ምክንያቱም እሷን እንዲገፋብህ ስለማትፈልግ። እናም ተመስገን ደግሞ የሚስትህን ልቧን አይቷታል የዋ እንደሆነች። በዛም ነው አላያችሁም ትናንትና ሲያስተባብላት ማሚዬ ያለኔ እዚህ ቤት ውስጥ ማንም ሰው የሚረዳኝ ሰው የለም። እውነቴን እኮ ነው። በጣም ነው ሰው ማንም በቃ ሁሉም ራስ ወዳድ ነው። እኔ ብቻ ነኝ እማምሽ የሚሰማኝ። እኔም ባለፈ እዚህ ቤት ውስጥ ተኝቼ እኔንማ ጉሮሮዬንም አንቆኝ ነበረ እያለ እንግዲህ ሴትይቱን ሲዋሻት፣ ከዛ በኋላ እሷም እውነትህን ነው የኔ ልጅ? አዎ ማሚዬ ለምን ብዬ ዋሻለሁኝ?
እውነቴን እኮ ነው። ይሄንን ነገር አንቺ በታወሪ ነው ተሰሚነት ያለሽ። ደግሞ ይሄንን ነገር እኔ እንደነገርኩሽ ናቲ ነው የነገረኝ ብለሽ ለአባዬ እንዳትነግሪሽ አደራ እማዬ። ይሄ ቤት እንደሚሸጥ እኔ እንደተናገርኩ ካወቀ አባዬ ይቀየመኛል። ስለዚህ አታስብ የኔ ልጅ፣ ከኔ ህይወት ይበልጣል እንዴ? ቤቱማ መሸጥ አለበት። እኔ እዚህ ቤት ውስጥ ለደቂቃ እንኳን አልቀመጥም አለኝ እኮ። አሁን ታዲያ ከነጭን ብሎ ሲያዝስ አባዬ አሁን ተመስገን ጎትቶ ወደ ሳሎን ያመጣዋል። ከዛ አባዬን ይጠራል። አባዬ ሲመጣ እንግዲህ ምንድን ነው የሚለው ናቲ? የእውነት እንደዛ ሆኖ ከለቀቀው አባዬ ተገቢ አይደለም። ናቲ ተገቢውን ቁጣት ማግኘት አለበት። አሁንም ይቅርታ አድርጉልኝ ብሎ ሊመለስ ይችላል። ሴትይቱም ልታምነው ትችላለች አሁንም ማለት ነውና እንግዲህ ናቲ አላቅም። በእውነት ነው የምላችሁ ተንኮሉ በዚህ ስትሉት በዛኛው ይመጣል፣ በዚህ ጋር ስትሉት በሌላኛው ይመጣልና በቃ ተንኮሉን ተከነውበታል። ገብቷችኋል? ስለዚህ የሱ መድኃኒት ትሁት ነበረች። ትሁት እኮ ቆቅ ናት። የሆነ አተኛም እኮ በዚህ ማጅራቱን ትለው ነበር እሷ ብትኖር ማለት ነው ከኋላ። የእውነት እንደዚህ ሲያሰቃያቸው ፍራንቻ የሚባል እንኳን የለባትም ትሁት። የተመስገን ሚስት አይደለች እንዴ? እናም ናቲ እንግዲህ ይሄንን ደግሞ የቀሚሱ ዋጋታ ሲጀመር የለበሰው ጫማ እንኳን እኮ ቢያዝ እኮ ያስታውቅበታል ናቲ መሆኑን። ያንን ጫማ ለብሶ እንደገና ቢጃማ ለብሶ ሻርፕ ጭንቅላቱ ላይ፣ አረ ብዙ ነገር እኮ ነው የለበሰው። ደግሞ የድሪቶ መሀት አይነት ግን ምን ተማርኩ መሰላችሁ ከናቲ? የፈለጋችሁትን ያክል ክፉ ብትሰሩ የፈለጋችሁትን ረጅም መንገድ እንደማትጓዙ ወቁ። የምር እንደው ረጅም በቃ አላ ረጅም መንገድ አይጓዝም ክፉ የሚሰራ ሰው። በቃ ተንኮለኛ ሰው ምንም መንገዱ ሁሉ አጭር ነው የሚሆንበት። አሁን ሲዩት እስቲ ናቲ ሴትዮዋን አንድ ቀን ሌሊት ሙሉ ሲያንበረግጋት ዋለ አደረ። በንጋታውም ጀመረ፣ ግን ወዲያው ተጋለጠ አይደለ? ተመስገን እንግዲህ ቀብ አደረገው ከኋላ መጥቶ። እኔ ለሱ ደነገጥኩኝ። ያኔ ትከሻውን መጥቶ ነካ ሲያደርገው የእውነት በጣም ነበር የደነገጥኩት። እራሱ ተመስገን ነው፣ እጁ ያስታውቃል ማለት ነው። ስለዚህ ተመስገን ደግሞ ከተመስገን እጅ አመልጣለሁ ቢል እንኳን አይችልም ማለት ነው። ስለዚህ ተመስገን ግጥም አድርጎ ይይዘውና ከዛ አባዬን ይጠራል። ከዛ ሚስትየዋንም ማሳየት አለባቸው እንድታምን ማለት ነው። እሷ አታምንም ሴትየዋ ከነጭንብሉ ማሳየት። ስለዚህ ከዚህ በኋላ እንግዲህ ማድረግ ያለባቸውን እነሱ ናቸው የሚያውቁት እንጂ ናቲ በዚህ ከቀጠለ ሌላም ነገር ሊያደርግ ይችላል። በቃ የክፋትን ጥግ ነው እያሳየ ያለውና ለምን እንደውም ባላውቅም በጣም ነው እኔ እንጃ የናቲ ነገር ግራን የሚያጋባኝ አንዳንድ ጊዜ ሳስበው ራሱ ለምን እንደዚህ ክፉ ሊሆን እንደቻለ እኔ እኮ ጥያቄ ነው የሆነብኝ። ለምን አባዬ ለናቲ ክፉ ሰው አልነበረም አይደል? እናቱ ያኔ መሸሸጊያ ስታጣ ከአቶ ገዛኸኝ ቤት ትሁቴ ያወጣቻት። ከዛም አባዬ ጋር እንድትቀመጥ አስፈቀደች፣ ተቀመጠች። አባዬም ታዲያ ተንከባከበ፣ መሰዋት ሆኖ አቶ ገዛኸኝ መሳሪያን ያክል ቤቱ ይዞ ሄዶ በዚህ መሳሪያ ግንባርህን ይዤ እንዳለፋ ሲለው ሰውዬ የምታስፈራራውን አስፈራራ፣ እኔ ከበደ አልፈራም፣ አንተ ያስከውን ደግሞ እኔ ይዣለሁኝ፣ ግን ደግሞ በጸባይ ብንፈታው ይሻላል ብዬ ነው ብሎ እንግዲህ ያው አቶ ገዛኸኝም እዛው እስር ቤት ገብቷል ማለት ነው። አሁን ታዲያ አባዬ ብዙ ነገር ሆኗል አይደለ? አለሜን ለማዳን ብሎ አሁን ደግሞ የአባዬን ውለታ ሁሉንም ነገር ስታደርገው እናትና ልጅ ይኸው አባዬን እንደ ጠላት ነው እየተጫወቱበት ያሉትና በጣም ነው እኔ እንጃ። ዞሮ ግን ያው እውነት ናት፣ ትቀጥናለች እንጂ አትበጠስም። ስለዚህ ናቲ ደግሞ ጊዜውን ጠብቆ እንግዲህ ተጋለጠ ማለት ነው። እናም አሁን ተመስገን መልቀቅ የለበትም። እሱን እንደዛው ጥፍንግ አድርገው ይዞ የአባዬን ሚስት መጥራት እንድታምን ማለት ነው። አለያማ አታምንም። እሷ ምን እንዳደረገባት አላውቅም። አይኗ ላይ ጋርዶባታል መሰለኝ የናቲን ክፋት እንዳታይ። የምሬን እኮ ነው። በቃ የእሱ ክፋት በፍጹም ሊታያት አልቻለም ሴትይቱ ማለት ነው። የዋ ነው እኮ ጥሩ ልጅ ነው። አንተ በታሰርክ ጊዜ እኮ እሱ ነበረ የተመስገንን ውለታ ረስታ አስቤዛ እንኳን ግዛ ሲባል እንዴት እንደሚሆን አላያቸውም እንዴ? ቤት ውስጥ እንኳን አባዬ የታሰረ ጊዜ የሚበላ የሚቀመስ ጠፍቶ ተመስገን ነው ሄዶ ገዛዝቶ ይዞ የመጣው። እንደውም እድልም ብር ነበራት፣ እሱን እያወጣች ምናምን አስቤዛ እያደረጉ ነበር።
ግን እሱ እንደዛ ጭራሽ አባዬ ሚስት በተኛችበት በትራስ ሊያፍናት ነበረ። እና ይሄ ሁሉ ተንኮሉ እድል ስትነግራት ለእናቷ ኧረ ተይ እድልዬ ተይ እንጂ ይሄ ልጅ አሁን ምን አደረገ? በጣም ጥሩና መልካም ሰው እኮ ነው እድልዬ፣ ተይ ተይ፣ ፈጣሪም አይወደውም ያለ ስም መስጠት ፈጣሪ ስለማይወደው ተይ እድልዬ እንደዚህ እንዳታደርጊ አለቻት። እሺ እማዬ ሲደርስብሽ ያኔ ታውቂዋለሽ፣ ግን እኔ ይሄ ልጅ ምንም አላማረኝም። ስለዚህ አንቺ ማድረግ ያለብሽን ነገር አድርጊ እማዬ፣ ከዚህ በላይ ምንም ልልሽ አልችልም አለቻት። ከዛ በኋላ አይ እድልዬ አንቺ ደግሞ ጥሩ ልጅ አልነበርሽም እንዴ እማዬ? የኔን ጥሩነት ከዚህ ጋር ምን ያገናኘዋል? ይሄ ልጅ በጣም መጥፎ ነው። እኔ ልብሴን ስቀይር ቪዲዮ ቀርጾኝል እንዴ? በዛ በቪዲዮ እኮ ነበር እኔን ሲያስፈራራኝ የነበረው። እና እንዴት ልታምኙ ትችያለሽ እናቴ? ቆይ አንቺ ምንድን ነው? አይ እንደው ከዛች ከደሳሳ ጎጆ ውስጥ ባልመጣ እዛው ቢሆን ይሻለኝ ነበር እማዬ። እኔ ማወራው ሌላ፣ አንቺ የምታወሪው ሌላ። ይሄንን ልጅ አትመኙ እያልኩሽ ነው። ስምኝ ባክሽ እናቴ፣ ይሄን ልጅ በፍጹም እንዳታምኙ። ይሄ ልጅ በጣም መጥፎ ሰው ነው ስልሽ እኮ ነው እማዬ። ኧረ ተይ እድልዬ፣ እንደው ሰው እኮ ያለ ስሙም ስም መስጠት እኮ ጥሩ አይደለም። አምላኬ ትዕግስቱን ስጠኝ። ቆይ እማዬ አንቺ እንዴት ነው መረዳት የምትችይው? ለማንኛውም እኔ የምችለውን ነገር ነግሬሻለሁ። ከዚህ በኋላ ምንም ላደርግ አልችልም። ስለዚህ ከዚህ በኋላ ማድረግ ያለብሽን ነገር አድርጊ። እንግዲህ እናቴ አለቻት። ልጅቷ ተናዳ ማለት ነውና ከዛ በኋላ እንግዲህ ተመስገን ትላንትና እንዳያችሁት የእድል ነገርም አስጨንቆታል። በዛም ጭንቀት ውስጥ ሆናም እሷም እድልም ብትሆንም እንትናለች ማለት ነው። ማለት እንትን ምንድነው ለተመስገን ነገረችው። ተመስገን እኔ የሆነ ያላማረኝ ነገር አለ እዚህ ቤት ውስጥ። እሱ ምንድነው? በቃ ናቲ ምንም አላማረኝም። እዚህ ቤት ውስጥ እየተመላለሰ የሆነ የሚፈልገው ነገር አለ። እማዬም ለሊቱ ሳተኛ ስትጮህ አደረችው። እድል ማን ይመስልሻል? ተመስገን ማነው? ናቲ እኮ ነው እኮ። እኔም ጠርጥር ያለው እሱ መሆኑን እኮ። ግን ታዲያ እንዴት እማዬን ማሳመን ከባድ ነው የሚሆንብን። እሱን ላባዬ ነግሬዋለሁ ነው እንግዲህ ካሳመናት ያሳምናት፣ አላምንም ካለችም እንግዲህ ምን ማድረግ ይቻላል ብሎ ዝም አለ ማለት ነው ተመስገን። ምክንያቱም ማድረግ ያለበትን ነገር አድርጓላ። ምንዴ አንዳንዴ እኮ ሰው ስትመክሩትም ሆነ እንትን ስትሉ ሲረዳችሁ ነው እንጂ ያንን የእናንተ ምክር ካልተረዳ ጥቅም የሌለው ነገር ነው ማለት ነውና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ ናቲ በስተመጨረሻም በፖሊስ ቁጥጥር ስር ውሏል ማለት ነው መጨረሻው።